ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። የልጄ ልደት ነበር። በዓሉን ፊኛ ምናምን ካያችሁ ያው ግር እንዳይላችሁ እዛ ጋ ይታያችኋል አይደል? 9 ዓመቷን አከበረች። ትላንት ነው ከትላንት ወዲያ ከትላንት ወዲያ ቅዳሜ መች ነው? ቅዳሜ ዕለት የልጄ 9 ዓመት ነበረ። እግዚአብሔር ይመስገን። እግዚአብሔርን አመሰገንን፣ እግዚአብሔርን አከበርን። ምክንያቱም እግዚአብሔር እድሜን ይሰጣል። እድሜ ሲጨምር እግዚአብሔር ነው እድሜን የሚጨምርላችሁ። እንደ ቀላል አትዩት። በእድሜያችሁ ላይ አንድ ቀን በእድሜያችሁ ላይ 1 ዓመት ሲጨምር እንደ ቀላል አትዩት። እግዚአብሔር ይመስገን በሉ። እግዚአብሔርን አመስግኑበት። እግዚአብሔር ሆይ ተመስገን በሉት። ያችን ቀን ያያችሁት በእግዚአብሔር ነው። እድሜ አስባችሁታል? እድሜ ቢገዛ አስባችሁታል? ይሄን አስባችሁ ታውቃላችሁ? በጣም ውድ የሆኑ ነገሮች፣ በጣም ኢምፖርታንት የሆኑ ነገሮች ግዢ የሚፈልጉ አይደሉም። ገንዘብ የሚያስወጡ አይደሉም። ይሄን አስባችሁታል? እኔ ሳስብና እግዚአብሔርን ሳመሰግን ነው ያደርኩት። ሁሌም አመሰግነዋለሁ ኦፍኮርስ። ግን በቃ የጊዜው ፍጥነት ገረመኝ። በቃ የእሷ ማደግ ሴት ልጅ ደግሞ ቶሎ ነው የምታድገው። እኔ የወንዶች እናት ስለሆንኩኝ በስተመጨረሻ ስለሆነ እሷን ያገኘሁት። ሴቶች ፈጣን ናቸው በጣም እና በ9 ዓመቷ በጣም በቃ ሁሉን ነገር ታውቃለች ምናምን እና ብልጥ ነች። ፈጣንነቷ ምኗ አሁን ደግሞ ያው የቴክኖሎጂ ዘመን ነው። ቲቪያቸውም የሚያዩት ካርቱን ምናምን ሁሉ ነገር እንዲበስሉ ያደርጋቸዋል እና በቃ ከተወለዱ በኋላ እግዚአብሔር ካሳደገላችሁ በቃ በጣም በፍጥነት ነው ሁሉ ነገር የሚሆነው እና እግዚአብሔርን ሳመሰግነው ነበረ በጣም እና እግዚአብሔር ይመስገን። በቃ ገባችሁ? አንድ ቀን 1 ዓመት እኔ ሰው አንዳንዴ ሰው እድሜውን ለምንድን ነው የሚቀንሰው? ማለት እድሜው እንዲታወቅ ለምንድን ነው የማይፈልገው? እድሜ እኮ እግዚአብሔርን ማመስገኛ ነው ብዬ እላለሁ እና በብዛት አይታችሁ ከሆነ ወደ ነጥቤ ስመለስ በነፃ የምናገኛቸው ነገሮች በጣም ኢምፖርታንት ነገሮች ናቸው። ገባችሁ? በጣም ኢምፖርታንት በቃ አየር አየር ቢከፈልበት አስባችሁታል? እንዲህ የምተነፍሱት ስትሉ እየተነፈሳችሁ ቢሆን በቃ እያንዳንዱ የሆነ ውሃ በእርግጥ እየገዛ የሚጠቀም ሰው አለ ምናምን፣ ግን በቃ ድሃውም ይጠጣዋል፣ ሀብታሙም ይጠጣዋል። ውሃን ለማን ሰጠው ትላለች እናቴ እንደውም አንዳንዴ ስትተርት እና የሆነ በቃ ብዙ መንግስተ ሰማያት በክፍያ ቢሆን እነዚህ ነገሮች አሁን የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን በቃ የምሕረቱን ባለጸጋነት ያሳየናል። የምሕረት ባለጸጋ ነው። አንድ ሰው ሀብታም ነው የሚባል ሰው አለ። ከሀብታም በላይ ደግሞ ምንድን ነው? ባለጸጋ ነው ይባላል። በቃ ትርፍርፍርፍርፍ ያለው ሰው ሲሆን እሱማ ባለጸጋ ነው የምትሉት እንጂ ሀብታም ነው አትሉም። ሀብታም ኖርማል ነው፣ በቃ ኖርማል ሳይጨናነቅ የሚኖር ምናምን የፈለገውን የሚያደርግ ምናምን ሀብታም ሊሆን ይችላል። ትርፍርፍርፍ ብሎት ቁርሱን ዱባይ፣ ምሳውን ፓሪስ ምናምን ፕሌን ላይ የሚያሳልፍ ማርስ ላይ ምናምን የሚሄድ ምናምን እንደነሱ አይነት ሰዎች ደግሞ ባለጸጋ ነው የሚባሉት። በዳይመንድ የሚንቆጠቆጡ ምናምን ሰዎች ባለጸጋ ነው የሚባሉት። እና እግዚአብሔር ባለጸጋ በቃ በምሕረቱ ባለጸጋ እንደዛ ስለሆነ በእድሜ ላይ እድሜ እየጨመረ በእድሜ ላይ እድሜ እየጨመረ አስባችሁታል? እድሜን እየገዛን ብንኖር ልክ አሁን ኤሌክትሪክ እንደምንገዛው ነዳጅ እንደምንገዛው ምናምን እንደምንገዛው ልክ እድሜን እየገዛን ቢሆን አስባችሁታ እንደሱ አስባችሁ ታውቃላችሁ? እኔ የልጄን ልደት ሳከብር እንደሱ አይነት ሀሳብ መጣብኝ በጭንቅላቴና እንዴ አሁን እንደው በክፍያ ቢሆን በቃ አየር በክፍያ ቢሆን ይሄ የምንተነፍሰው ነገር ምናምን እነዚህ ነገሮች በክፍያ ቢሆኑ እንደው በቃ ድሃ በዚች ምድር ላይ አይኖርም መቼም አይደለ? እና እግዚአብሔር ይመስገን ለማለት አትፍሩ። እድሜ የምትቀንሱ ሰዎች እድሜ አትቀንሱ፣ እግዚአብሔርን አመስግኑበት። ይልቁንም እግዚአብሔርን አመስግኑበት። በቃ እግዚአብሔር ይመስገን። ማን ይሰጠኝ ነበር? ሀብታም እንደሆነ ድሃ ባያይ ደስታው ነው። የእውነት ከምሬ ነው የምላችሁ።
አንዳንድ ሰዎች እንዲሁ ሲያዩን ደማቸው የሚፈላ ሰዎች አሉ። እንዲሁ ሲያዩን ደማቸው ትክትክ የሚል ምንም ሳናረጋቸው ማለት ነው። አንድ ቀን ባናድር ደስ የሚላቸው ሰዎች አሉ። ሰይጣን ተው በቃ ሁል ቀን እግዚአብሔር ጠባቂ መልአክ እንዳዘጋጀልን ነው እንጂ እንደ ሰይጣን ሀሳብ ቢሆን አንዲች ቀን አንድ ቀን ምድር ላይ አንቆይም። ስለዚህ እግዚአብሔር ነው ይሄንን ያደረገልንና እድሜያችን ማመስገኛ ነው ሊሆን የሚገባው፣ መሸማቀቂያ ሊሆን አይገባም። አንዳንድ ሰው አሁን ታናሹ የሆነ ልጅ ምን አጫወተ መሰላችሁ? የሆነ ጊዜ ልጁ ሲታይ ፊዚካሊ በጣም ጩጬ ነው። ጩጬ ስላችሁ በቃ 30 ቤት የገባ አይመስልም። እንዲህ ስታዩት አሁን ገምቱ ብትባሉ ፊዚካሊ ምናምን በቃ ቤቢ ፌስ ነው ያለው። 50 ዓመቱን ድል አድርጎ አከበረ ማለት ነው። ያው ድፍንም ስለሆነ 50 ዓመቱን በደንብ ሲያከብር ታናናሾቹ ትንሽ አጉረመረሙ። በቃ የእነሱ ታላላቆቹ የእነሱ እድሜ ሊነቃ ነው ማለት ነው። እሱ ጋር 50 ከሆነ እነሱ ስንት ናቸው ምናምን የሚል ካልኩሌሽን ውስጥ ይገባል ሰው በሚል ደበራቸው። እድሜህን ሳትገልጽ ማክበር አትችልም ነበረ ምናምን ብለው እንትን አሉት እና እሱን አሰብኩኝ። በቃ እንዴ እድሜ እኮ በቃ የሆነ እዚህ ጋር እድሜ ጨምርልን፣ እዚህ ጋር በሰላም አውለን በሰላም አሳድረን፣ እዚህ ጋር እንደዚህ ስንት ዓመት ነው ስትባሉ እሱን መደበቅ እሱ ነገር ትንሽ ይጋጫልና እባካችሁ እድሜን አትፍሩት። ይመስለኛል እድሜ የምንፈራው ኢትዮጵያውያኖች ብቻ ነን። እዚህ ሀገር የእውነት ነው የምላችሁ ማንም እድሜውን አይሸሽግም። ማንም ከነ ዓመተ ምሕረቱ ነው የሚነግራችሁ። ከነ ዓመተ ምሕረቱ ስንት ዓመትሽ ነው ስትሏት ምን ታክላለች እሷ ግን ይሄን ያህል ስትል ካለምንም እፍረት በቃ መደበቅ ያለበትም አይመስላቸውም። ነጮችም እንደዛው ፊታቸው ነጮች ቶሎ ነው የሚሸበሸበው እና ይገርማቸዋል። በቃ የኔን እኩዮች ምናምን ብታዩ በቃ እንዲህ ፊዚካሊ ያው ስፖርት ስለሚሰሩ አመጋገባቸው ምናምን ስለሚያስተካክሉ እንጂ ነጮች ቆዳቸው ግን ቶሎ ነው የሚሸበሸበው። አሁን እድሜ ለሰርጀሪ እና ይሄ የሚወጋጉት ምናምን ነገር መጥቶ እንጂ ቶሎ ነው ውድቅ የሚለው ፊታቸው እና ግን እድሜ አይደብቁም። በቃ ይመስለኛል ትልቁ ፍርሃት እኛ አበሾች እድሜያችንን አንጠቀምበትም። ሳንጠቀምበት ይሄድና ከዛ በዚህ እድሜ ሳላገባ ሳልወልድ በቃ ባልም አላገኝም ምናምን ሲባል ነው ይመስለኛል የሚደበቀው። እና ያገባችሁ የወለዳችሁ ግን ለምንድን ነው የምትደብቁት እድሜያችሁን? ለምን? እና እኔ በልጄ ልደት ብዙ ነገር ተመላለሰብኝ ምናምን በቃ እና አደግሽ ስትባል በቃ ደስ ይላታል። እሷ ሳትሆን እሷ እንኳን በቃ ምኑንም አታውቀውም። አሁን ልደቷ ላይ ብቻ ነው ፎከስ ያደረገችው። ይሄ ቲኒጀሩ ልጅ 19 ዓመት ይሆነዋል። አሁን ደግሞ እሱ ከ3 ቀን በኋላ 19 ዓመት ይሆነዋል። እና በቃ ትልቅ ነኝ ለማለት የማይፈነቅለው ድንጋይ የለም። የማይፈነቅለው በቃ ኦልድ ነኝ ይላችኋል። 26 ዓመት ኦልድ ነው እያለ ሲያወራ ሰማሁት አንዴ እና ደነገጥኩኝ። 26 ዓመት ኦልድ ገባችሁ? እና ይመስለኛል እነሱ እድሜያቸውን በአግባቡ ይጠቀሙበታል እና እንትን ማለት አይፈልጉም፣ መደበቅ አይፈልጉም። በቃ ካልኩሌት አድርገው ይሄንን እንደዚህ እና ምን ልላችሁ ነው ልጄን ሃፒ በርዝዴይ በሏት። እናንተም እድሜ አትደብቁ፣ እግዚአብሔርን አመስግኑ። እድሜ የሰጣችሁን እግዚአብሔርን አመስግኑት። እድሜ መመስገኛ እግዚአብሔር ሆይ አንተ ባትሆን ማንም አይሰጠኝም። ሰይጣን ደስተኛ አይደለም፣ ሀብታም ደስተኛ አይደለም። አንዳንድ ሰዎች ሲያዩን ራሱ የሚናደዱ ሰዎች አሉ። እነሱ ደስተኞች አይሆኑም ነበር። አንተ ግን በቸርነትህ በምሕረትህ ባለጸጋ ስለሆንክ እድሜን ሰጠኸኝ፣ ይኸው ዛሬን አየው፣ እዚህ ዓመት ላይ ደረስኩ ብላችሁ እድሜያችሁን አመስግኑበት፣ እግዚአብሔርን አመስግኑበት። ይሄንን ነው ልላችሁ የምፈልገው። ዛሬ ሌላ የምለው ነገር የለኝም። ቴንኪው ባይ ባይ።